የክለቦች ዓለም ዋንጫ የጥሎ ማለፍ ጨዋታዎች መደረግ ጀምረዋል። ትላንትና የተደረጉ ሁለት ጨዋታዎች ነበሩ። የመጀመሪያው ጨዋታ በዚህ በጨዋታው ውስጥ ባሉ ተዋናያኑ ምክንያት ተጠባቂ የነበረ ጨዋታ ነበር። ሊዮኔል ሜሲ፣ ሉዊስ ኤንሪኬ፣ ከዛ ባሻገር ሃቪየር ማሸራኖ፣ ሰርጂዮ ቡስኬትስ፣ ጆርዲ አልባ እና በመሳሰሉት ሰዎች ምክንያት ተጠባቂ የነበረ ጨዋታ ነበር። ፓሪስ ሳን-ዠርመን ከኢንተር ሚላን ያገናኘው ጨዋታ ግን እንደው ምን ነው በቀረባቸው መሰኝ አይነት ጨዋታ ምናልባትም ውጤቱ ማይገልጸው አይነት ጨዋታ ነበር። 4-0 ፓሪስ ሳን-ዠርመን አሸንፏል። ግን 10-0 ቢሆን ተገቢ የሚባል አይነት ጨዋታ ነበር። ያን ያክል ነበር ፓሪስ ሳን-ዠርመን ብልጫው የነበረው። ምሽት ላይ ደግሞ እንደዚሁ ባየር ሙኒክ ጨዋታ ነበረው ከፍላሚንጎ ጋር ያደረገው ጨዋታ ሁለት በዚህ በእኛ እግር ኳስን በመመልከት ትዝታ ውስጥ እንኳን ሩቅ በማይባል ጊዜ እግር ኳስን ሲጫወቱ የምናውቃቸው ተጫዋቾች የሚያሰለጥኗቸው ቡድኖች የተገናኙበት ጨዋታ። ቫንሷን ኮምፓኒ ባየር ሙኒክ አሰልጣኝ ነው። ፊሊፔ ሉዊዝ ደግሞ የፍላሚንጎ አሰልጣኝ ነበር። ፊሊፔ ሉዊዝ በአትሌቲኮ ማድሪድ እና በቼልሲ የግራ መስመር ተከላካይ ሆኖ እናስታውሰዋለን አይደል? እና እነዚህ ሁለት ቡድኖች ያደረጉት ጨዋታ በባየር ሙኒክ 4-2 አሸናፊነት ተጠናቋል። ባየርን እንደው የዚህ የተጫዋቾች ጥራትና የልምድ ጉዳይ ሆኖ ጨዋታውን ማኔጅ አድርጎ ወጣ እንጂ የተፈተነበት አይነት ጨዋታ ነበር ማለት ይቻላል። እነዚህን ጨዋታዎች እናንሳ። ዛሬም የሚደረጉ ጨዋታዎች አሉ። እኔ ከዚህ ከጥሎ ማለፍ ጨዋታዎች በግል ጠብቄው የነበረው ጨዋታ የማንቸስተር ሲቲና የአል ሂላል ጨዋታ ነው። ምናልባት ጨዋታው ለመመልከት ሰዓት ላይ ነው 10 ሰዓት ላይ ነው የሚደረገው። ለኛ በተለይ ግን ደግሞ ከዛ አስቀድሞ ምሽት 1 ሰዓት ላይ የሚደረግ ጨዋታ ማለት ኢንተር ሚላን የሚያደርገው ጨዋታ አለ። እነዚህ እናነሳለን። ዝውውሮችንም እንመለከታለን። ቼልሲ እንግዲህ በተለይ በዚህ በዝውውር መስኮቱ በጣም አስገራሚ የሚባሉ ዝውውሮችን እያጠናቀቀ ነው የሚገኘው። አሁን ደግሞ ዣኦ ፔድሮን ከብራይተን ለማስፈረም ከደንበኛው ለማስፈረም ከስምምነት ላይ ደርሷል። ከዛ ባሻገር ሊቨርፑልም የተከላካይ ክፍሉን ለማጠናከር ከዛው ከፕሪሚየር ሊግ አንድ ተጫዋች ለማስፈረም እንቅስቃሴ ላይ ነው የሚገኘው። ሌሎችም የዝውውር ጉዳዮች አሉ የምናነሳቸው። ሊዮኔል ሜሲ የቀድሞ ክለቡን የገጠመበት ጨዋታም ነበረ። በእርግጥ በፓሪስ ሳን-ዠርመን የነበረው ቆይታ ትንሽ አስደሳች እንዳልነበረ ከዛ በኋላ የወጡ መረጃዎች እሱም በቃለ መጠይቁ ሲናገር ነበር። ትንሽ ተጠባቂ የነበረው ይሄ ነበር እንጂ የውጤቱ ጉዳይ እንኳን ያው አስቀድሞ የሚገመት ነበር አይደል? ልክ ነው። በተለይ ደግሞ ሊዮኔል ሜሲ ከዚህ ከባርሴሎና የለቀቀበት መንገድ ሊዮኔል ሜሲን ለሚያክል ልክ ነው። ባርሴሎና ነው የዚህ እንደ ሰው እንኳን ያለውን ይሄ ጤናማ የሆነ እድገት እንዲቀጥል ለማድረግ እንደው ገንዘብ የማይተካው አይነት ውለታ የዋለለት ባርሴሎና ነው። ቤተሰቦቹ መክፈል የማይችሉትን የሕክምና ወጪ ከፍሎ ያው የእድገት ሂደቱ እንዲቀጥል ያደረገ የተዛባ የእድገት ሆርሞኑ እንዲስተካከል ያደረገው ባርሴሎና ነው። ግን ደግሞ ከዛ በኋላ ሊዮኔል ሜሲ ለባርሴሎና የሰጠው ነገር ደግሞ ባርሴሎና መጀመሪያ ላይ ካደረገለት በጣም ብዙ የሚበልጥ ይመስለኛል። እና የለቀቀበት መንገድ በወቅቱ የነበሩትን የባርሴሎና አመራሮች የሚያስወቅስ አይነት ነበር። ከዛ በችኮላ ነበር ወደ ፓሪስ ሳን-ዠርመን ሄደው በዛም የነበረው ቆይታ እስከ ዓለም ዋንጫው መጀመር ድረስ ጥሩ ነበር። ከዛ በኋላ ነው ነገሮች እየተበላሹ የመጡት ይመስለኛል። እና እሱም በልቡ ቅሬታ አለበት። የፓሪስ ሳን-ዠርመን ደጋፊዎችም እንደው ቅሬታ አለባቸው። በዛ ላይ ደግሞ የፈረንሳይ ወኪሎች እኛንን የሚል አይነት ስሜትም ደግሞ ስለነበረባቸው ውስጣቸው ብቻ በሁለቱ መካከል መቃቃር ነበር እና ያንን መቃቃር ትላንትና ሜዳ ላይ ለመፍታት ቢያንስ ይሄ እኔ ነኝ ማሸነፈው በሚል አይነት ስሜት ለመፍታት ነበር ጨዋታው ይደረጋል የሚል ስሜት ተሰጥቶት የነበረው። በእርግጥ እንደዛ አልነበረም። ምክንያቱም ኢንተር ማያሚን በዚህ በኦፕታ ፓወር ራንኪንግ የዚህ በክለቦች አቅም በክለቦች ባላቸው አሁን ላይ ባላቸው የዚህ የስኳድ ጥራት በሌሎችም መለኪያዎች የምንመለከተው ከሆነ በኦፕታ ፓወር ራንኪንግ 151ኛ ላይ ነው የተቀመጠው። ይሄ የእንግሊዝ የሁለተኛ ዲቪዥን ቡድኖች ሁሉ የሚበልጡት አይነት ቡድን ነው እና እንደውም ሬክሳም የሚባለው አሁን በቅርቡ ወደ ሻምፒዮንሺፕ ያደገው በሆሊውድ አክተሮች ባለቤትነት የሚተዳደረው ክለብ ሁሉ ይበልጠዋል ወይ በጣም ተቀራራቢ የሚባል ደረጃ ላይ ነው የሚገኙት የሚል ነገር ስመለከት ነበር አትሌቲክ ላይና እንደ ክለብ ደካማ ነው። ግን ደግሞ በእግር ኳስ ታሪክ ከታዩ ከምንጊዜ ምርጥ ተጫዋቾች መካከል እንደው ግንባር ቀደሙ እንኳን ባይባል ከግንባር ቀደሞቹ መካከል አንዱ ተደርጎ እንኳን የሚቆጠር ለብዙዎች ያው ግንባር ቀደሙ እንደሆነ ግልጽ ነው። እንደ ፌቨራይታቸው በትክክል
አልቻለም እና የጨዋታ በፓሪስ ሰን ዠርማን 4-0 አሸናፊነት ተጠናቋል። ጆ ኔቬስ ስድስተኛውና 39ኛው ደቂቃ ላይ ሁለት ጎሎችን አግብቷል። ይሄ በተለምዶ የተከላካይ አማካይ ተብሎ ሊጠቀስ የሚችል አይነት ተጫዋች ነው። በተለይ ደግሞ ስድስተኛው ደቂቃ ላይ ያገባው ጎል ሜዳ ውስጥ ከነበሩ ተጫዋቾች ካልተሳሳትኩ አጭሩ እሱ ነበር። ግን ደግሞ ይሄ የቅጣት ምቱ በሚሻማበት ጊዜ ራሱን ነፃ አድርጎ የጠበቀበትና ከቡድን ጓደኛው ከቪቲኒያ ጋር የተናበቡበት መንገድ እጅግ በጣም አስደናቂ ነው። እርሱም ጎሉን አግብቷል። ከዛ ውጭ ቶማስ አቪሌስ 44ኛው ደቂቃ ላይ ራሱ ላይ ጎል አገባ። አችራፍ ሀኪሚ መደበኛው የመጀመሪያው አጋማሽ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ሌላ ጎል አገባ። ፓሪስ ሰን ዠርማን ከሁሉም አቅጣጫ ጎል እንደሚያገኝ ማሳያ የሆነ ጨዋታ ነው። ምክንያቱም ትላንትና ምንም እንኳን ዴዝሪዶ የጎል አግብቶ የተሻረበትም ቢሆን እንደገና ደግሞ ፋቢያን ሩይዝም ካልተሳሳትኩ እንደዚሁ ተሽሮበታል፣ ኦፍሳይድ ተብሎ ተሽሮበታልና እንደዛ ሆነ እንጂ ከሁሉም አይነት እንግዲህ ከተከላካይ ክፍሉም ከአማካይ ክፍሉም ከአጥቂ ክፍሉም ጎል ሊያገኝ ይችል ነበር። ምናልባት የጎል ምንጭ ተብሎ የማይታሰበው ዶናሩማ ብቻ ይመስለኛል። እሱም ከራሱ ጎል ስለማይንቀሳቀስ እንጂ ከሁሉም አቅጣጫ ጎል ማግኘት የሚችል በፈለገው ሰዓት የፈለገውን ነገር ማድረግ የቻለበት ጨዋታ ነበር። የትላንትናው ጨዋታ ውጤቱ ያልገለጸው አይነት አለመመጣጠንም ነበር። በተለይ ነው በመጀመሪያው አጋማሽ የነበረው የጨዋታ እንቅስቃሴ ፍጹም የተለየ ነበር። ለዚህ ማሳያ አንድ ቁጥር ላንሳ። የኢንተር ማያሚ ተጫዋቾች በፓሪስ ሰን ዠርማን የመከላከል ቀጠና ወይም በዚህ በመጨረሻው የፓሪስ ሰን ዠርማን 30 ሜትር ላይ በመጀመሪያው አጋማሽ አንድም ኳስ አልነኩም። አንድም ኢላማውን የጠበቀም ያልጠበቀም ሙከራ አላደረጉም። አንድም የማዕዘን ምት አላገኙም እና የሃፍ ኮርት ወይም ደግሞ በግማሽ ሜዳ ብቻ ነበር ጨዋታው ይደረግ ይመስል የነበረው። እያንዳንዱ የፓሪስ ሰን ዠርማን ወደፊት የሚደረጉ የማጥቃት እንቅስቃሴዎች በጣም በቀላሉ ነበር የኢንተር ማያሚ አማካዮችና ተከላካዮች አልፈው አደጋ ይፈጥሩ የነበረው። እንደውም የቻምፒየንስ ሊግ ፍጻሜ ላይ በነበረው ሲሪየስነስ ወይም ደግሞ በዛ ቴምፖ ወይም ደግሞ በዛ ቁርጠኝነት ልክ ቢጫወት ኖሮ በመጀመሪያው አጋማሽ ብቻ ግማሽ ደርዘን በላይ ጎሎችን ማግባት የሚችልበት እድል ነበር ወይም ያን ያክል አደገኝነት ነበረው። ሊዮኔል ሜሲ ፍጹም ከጨዋታው ውጭ ነበር። በእርግጥ በሁለተኛው አጋማሽ ፓሪስ ሰን ዠርማን ጨዋታውን መቆጣጠር በሞከረባቸው ደቂቃዎች ላይ በተለይ በመጀመሪያዎቹ 10-15 ደቂቃዎች ሁለተኛው አጋማሽ ላይ ኢንተር ማያሚ አደገኛ የሚመስሉ እንቅስቃሴዎችን አድርጎ ነበር። ሉዊስ ሱዋሬዝ ያባከናቸው ሁለት አጋጣሚዎች ነበሩ። ሊዮኔል ሜሲም እነዛን ማጂክ ታቾቹን እንደው ለማሳየት ሞክሮ ነበር። ግን እንደ ቡድኑ ጥሩ ስላልነበረና ከሚገባው በታች ስለነበረ ጨዋታው በዛ ውጤት ተጠናቋል። እንዲያውም የዚህ የፓሪስ ሰን ዠርማን ተጫዋቾች ሉዊስ ኤንሪኬ ለሊዮኔል ሜሲ ለነሰርሄው ቡስኬትስ ክብር ሲል ምናልባት ከዛ በላይ ጎሎችን ለማስቆጠር ቡድኑን ያረጋጋ ይመስል ነበር። የቀድሞ አሰልጣኛቸውም በትክክልም ለመጨረሻ ጊዜ ሁሉም አሁን የጠራናቸው ስሞች በሙሉ ቻምፒየንስ ሊግን ያሸነፉት በሉዊስ ኤንሪኬ አሰልጣኝነት ስር ነው። ሉዊስ ኤንሪኬም ከዚህኛው ውድድር ዘመን በፊት ለመጨረሻ ጊዜ ቻምፒየንስ ሊግ ያሸነፈው ከነሱ ጋር ነበርና በጣም ጥሩ የሚባል ግንኙነትና ጊዜ ነበራቸው። የእድሜ አለመመጣጠን የነበረበትም ጭምር ነበር። እግር ኳስ የወጣቶች ስፖርት ነው የሚባለውንም ደግሞ ኮንሰፕት ትላንትና ሜዳ ላይ በደንብ ተመልክተናል። ለምሳሌ የፓሪስ ሰን ዠርማን የጀማሪ 11 ተጫዋቾች አማካይ ዕድሜ 24.5 ዓመት ነበር። ያውም እንደነ ማርኪኒዮስ እና እንደነ ፋቢያን ሩይዝ ያሉ ተጫዋቾች ሜዳ ውስጥ ገብተው ያንን አማካይ ዕድሜ ከፍ አድርገውት ነው እንጂ ከዛ በታችም ሊሆን የሚችልበት እድል ነበር። የኢንተር ማያሚን ደግሞ ስንመለከት አማካይ ዕድሜያቸው 30 ነበር። 5 ተጫዋቾች እድሜያቸው ከ35 ዓመት በላይ ነበር። ሊዮኔል ሜሲን፣ ሰርሂዮ ቡስኬትስን፣ ጆርዲ አልባና ግብ ጠባቂውን ጨምሮ ማለት ነውና በዚህ ያክል መጠን ነበር ልዩነታቸው የነበረው። አራቱንም ግቦች በመጀመሪያው አጋማሽ ያገባው ፓሪስ ሰን ዠርማን የስኳድ ጥልቀቱና አጠቃላይ እንደ ቡድንም ደግሞ ያለው የተጫዋች ሀብት ምን ያክል እንደሆነ ዋረን ዛይሬ-ኤመሪ በጣም ድንቅ የሚባል ተስፈኛ ወጣት ተጫዋችን ተጣዋቂ ወንበር ላይ አስቀምጦ የመጣው ኡስማን ዴምቤሌ ከተጣዋቂ አንስቶ በእርግጥ ከጉዳቱ እየተመለሰ ያለን ቢሆን ከተጣዋቂ ወንበር አንስቶ የሚያሰልፍ አይነት ቡድን ሆኖ ነበር የተመለከተው። ባየር ሙኒክ ከፍላሚንጎ ጋር ያደረጉት ጨዋታ በባየር ሙኒክ 4-2 አሸናፊነት ሲጠናቀቅ ኤሪክ ፑል ጋር 6ኛው ደቂቃ ላይ ራሱ ላይ ሃሪኬን 10ኛውና 73ኛው እንደዚሁም ደግሞ ሊዮን ጎሬስካ 41ኛው ደቂቃ ላይ በጣም አሪፍ ጎል ነው ደግሞ የጎሬስካ ጎል ከሳጥኖች ከ30 ሜትር በላይ ካለ ርቀት ነው የተቆጠረው። ገርሰን 33ኛው ደቂቃ እንደዚሁም ደግሞ ጆርጊኒዮ 55ኛው ደቂቃ ላይ ከፍጹም ቅጣት ምት የፍላሚንጎን ጎሎች ያገቡ ተጫዋቾች ናቸው። አጀማመሩ አስፈሪ የነበረው ባየርን
በብራዚሉ ቡድን ቢፈተንም የተጫዋቾቹ ይሄ የትልልቅ መድረኮች ልምድ አግዞት ጨዋታውን ይዞት ወጥቷል። ፍላሚንጎ የሉዊስ ፊሊፔ ቡድን ባለው አቅም ልክ ባየርንን ፈትኑታል። ያው የተጫዋቾች ጥራት ልዩነትም እንዳለ በተለይ ደግሞ የማጥቂያ ዞኖቹ በሁለቱ የማጥቂያ ዞኖች ላይ በሁለቱ ቡድኖች መካከል ያለው የጥራት ልዩነት በደንብ የተንጸባረቀበት አይነት ጨዋታ ነበር። በእርግጥ ፊሊፔ ሉዊስ በተለይ በአውሮፓ ቆይታ ከፍ ያለውን ጊዜ ያሳለፈው በአትሌቲኮ ማድሪድ እንደሆነ እናውቃለንና የዲየጎ ሲሞኔ ቡድን ያ ፋይተር ነው የብዙ ጥፋቶችን የሚሰራው ለተጋጣሚ ፋታ የሚነሳው እረፍት የሚነሳው አይነት ቡድን ባህሪ በፍላሚንጎ ላይ እንመለከት ነበር። የባየር ሚኒክ ተጫዋቾች በሚገባው ጨዋታውን በእነሱ ቁጥጥር ስር ወይም ደግሞ እነሱ የፈለጉትን አይነት የጨዋታ ፍሰት እንዳይመሰረቱ በተደጋጋሚ ጊዜ ጥፋቶች ይሰሩ ነበር። ብዙ ጊዜ ይሄ በተጫዋቾች መካከል ግጭቶችን ስንመለከት ነበርና በተወሰነ መልኩ የሲሞኔ ቡድን ዲኤንኤ ያለው ይመስል ነበር ፍላሚንጎ። ግን ባየርን ጨዋታውን አሸንፎ አልፏል። በአጠቃላይ ወደ ሩብ ፍጻሜ ያለፉት ቡድኖች እስካሁን ድረስ ባየር ሙኒክ፣ ፓሪስ ሳን ጀርማን፣ ቼልሲ እና ፍሉሚኒየንሴ ናቸው። ባየር ሙኒክ እና ፓሪስ ሳን ጀርማን እንደዚሁም ደግሞ ቼልሲ እና ፍሉሚኒየንሴ በቀጣዩ የሳምንቱ መጨረሻ ቀናት ጨዋታቸውን ያደርጋሉ። ፍሉሚኒየንስ ያልኩን ፓልሜራስ ጨዋታቸውን ያደርጋሉ። ቼልሲ ቤንፊካን ያሸነፈበት ጨዋታም ብዙ አነጋጋሪ ሆኖ ነው የቀጠለው እስካሁንም ድረስ ለ2 ሰዓታት ያክል ተቋርጦ ነበር። ያውም ደግሞ ጨዋታው 86ኛው ደቂቃ ላይ ከደረሰ በኋላ ላይ ለ4 ደቂቃ እንግዲህ 2 ደቂቃ ጠብቀው ነበርና ኤንዞ ማሬስካ ከብዙ ብስጭት ጋር ይሄ ከፍ ያለው እግር ኳስ በዚህ ደረጃ እዚህ ቦታ ላይ መደረግ የለበትም፣ ቀጣዩ ሰላም ዋንጫ እንዴት ሊሆን ነው የሚል ቁጣና ስጋቱንም አያይዞ ገልጿል። የውድድሩ ጨዋታዎች ዛሬም ቀጥለው ይደረጋሉ። ምሽት 4 ሰዓት ላይ ኢንተር ሚላን ከፍሉሚኔንሴ ጋር ጨዋታቸውን ያደርጋሉ። ፓልሜራስ አስቀድሞ ቦታፎጎን ያሸነፈው ቡድን ነበር። ወደ ሩብ ፍጻሜ ያለፈው ቡድን ኢንተር ምድብ 5ን በ7 ነጥብና 3 የጎል ክፍያ አንደኛ ደረጃ ላይ ሆኖ ነው ያለፈው። የክርስቲያን ኪየቭ ቡድን የቀድሞ አሰልጣኞች አሁንም ያለበት ይመስላል። ምክንያቱም ጨዋታዎቹ ላይ አሁንም በ3 ተከላካዮች እንደዚሁም ደግሞ በ2 ዊንግ ባኮች የሚጫወት አይነት ቡድን ነው። አብዛኞቹ የሲሞኔ ኢንዛጊ ቡድን ተጫዋቾች ጀማሪ 11 ወይም ተመራጭ 11 ተጫዋቾች ናቸው ጨዋታዎችን እየጀመሩ የተመለከትናቸው የምንገኘውና ክርስቲያን ኪየቭ በዚህ ውድድር ላይ የራሱን ቡድን ለመስራት እንደው ያነከል የሚሞክረው አይመስለኝም። ምክንያቱም ትልቅ ውድድር ነው። በዚህ ውድድር ብዙ መግፋት እንደ ኢንተር ላለ ቡድን የሚያስገኘው የገንዘብ ጠቀሜታ ከፍ ያለ ነውና የጣሊያን ክለቦች ደግሞ አጠቃላይ እንደ ሊግ የጣሊያን ሊግ የገንዘብ እጥረትም ያለበት ሊግ ከመሆኑ አንፃር ምናልባት ያንን ነገር ያሰቡት ይመስላሉ። ከዛ ባሻገር ይሄኛው ኢንተር ሚላን ምናልባት በእድሜ የገፉ ተጫዋቾች በሂደት በዝውውር ይተኩ ካልሆነ በስተቀር እንዲያው እንደ ቡድን የምትመለከተው ከሆነ ያን የቻምፒየንስ ሊግ ፍጻሜውን ግድ የለም። ግን ከዛ ውጭ አውሮፓ ላይ ከሚገኙ ምርጥ ቡድኖች መካከል አንዱ ነው። በተጫዋቾች ጥራትም የምትመለከተው ከሆነ በጣም አሪፍ የሚባሉ ተጫዋቾች ከግብ ጠባቂ ጀምሮ እስከ አጥቂ ድረስ አሪፍ የሚባሉ ተጫዋቾችን የያዘ ቡድን ነው። ፍሉሚኔንሴ የሬናቶ ጎቾ ቡድን ከምድብ 6 ሁለተኛ ሆኖ ነው ያለፈው። እንደ ቲያጎ ሲልቫ ያለ ባለልምድ የያዘ መሆኑ እና ደግሞ በምድቡ ጨዋታዎች ላይም ደግሞ የነበረው ፐርፎርማንስ የሚደነቅ አይነት ከመሆኑ አንፃር ያው በአብዛኛው ግምት ለኢንተር የተሰጠም ቢሆን በዚህ ጨዋታ ላይ ቀላል ተጋጣሚ እንደማይሆን ማሳያ ይመስለኛል። ለሊት 10 ሰዓት ላይ የሚደረገው ጨዋታ ማንቸስተር ሲቲን ከአልሂላል ያገናኛል። የሁለት በዚህ በታክቲኩ ረገድ ሊቅ የሆኑ አሰልጣኞች ግንኙነት ነው። ፔፕ ጋርዲዮላ ነው። ምንም እንደዚህ የምትለው አይነት አሰልጣኝ አይደለም። በዚህ በክለብ እግር ኳስ ታሪክ ከሰር አሌክስ ፈርጉሰን በመቀጠል በዚህ በማሸነፉ ከሰር አሌክስ ፈርጉሰን በመቀጠል ሁለተኛው አሸናፊ ሊሆን የተቃረበ ወይም ካልተሳሳትኩ የሆነ በአጠቃላይ በዚህ እግር ኳስ ላይ በፈጠረው ደግሞ ተጽዕኖ ከምንጊዜ ምርጥ አሰልጣኞች መካከል አንዱ ተደርጎ የሚቆጠር ነው እና ማንቸስተር ሲቲን እንግዲህ በሲቲ ስታንዳርድ አንፃር ካሳለፈው አስከፊ ውድድር ዘመን በኋላ ድጋሚ እየገነባ ያለበት መንገድ እጅግ በጣም ያስፈራል። ይሄ ቡድን ገና ሳይዋሃድ ነው 3ቱንም የምድብ ጨዋታዎችን ያሸነፈው። ማሸነፍ ብቻ ሳይሆን በ3ቱም የምድብ ጨዋታዎች ላይ 13 ጎሎችን ያገባው። እስካሁን ድረስ በውድድሩ ሂደት ብዙ ጎሎችን ያገባው ቡድን ማንቸስተር ሲቲ ነው። ይሄ ፍሪ ስኮሪንግ የሆኑትን ፓሪስ ሳን ጀርማን ያሉበት ውድድር ሆኖ እንደነ ሪያል ማድሪድ እንደነ ባየር ሙኒክ ያው በመጀመሪያ ጨዋታው 10 ጎሎች ያገባው ባየር ሙኒክም ባለበት ማለት ነውና ይሄ ትላንትና የተደረጉ ጨዋታዎችን ሳይጨምር ማለት ነው። ግን አሁንም በደንብ ያልተዋሃደ ቡድኑ ሜዳ ላይ የተጫዋቾቹ ተግባቦት
እንዴት ያለ የላቀ ቡድን ሊሰራ እንደሚችል ምልክት የሰጠ ይመስለኛል። ምናልባት በዛሬው ጨዋታ ላይ ሪኮ ሉዊስን በቀይ ካርድ ቅጣቱ ምክንያት አያሰለፈውም። ከዛ ባሻገር አስደናቂው አርጀንቲናዊ ክላውዲዮ ኤቼቬሪ በጉዳት ምክንያት እንደዚሁም ደግሞ ማቴዮ ኮቫችም በሌላ ጉዳት ምክንያት ላይ ሰለፉ እንደሚችሉ ነው እየተነገረ የሚገኘው። አልሂላል ከፒኤስጂ እና ሞንቴሪ ጋር የውድድሩ ጥቂት ጎል የገባበት ቡድን ነው። አንድ ጎል ብቻ ነው የገባበትና የሲሞኔ ኢንዛጊ እንደው በፍጥነት ታይቷል እንኳን ለማለት ባይቻል ቢያንስ ጥሩ የሚባል ቡድንነቱን እያስመሰከረ ይገኛልና ዛሬ እነዚህ ሁለት ቡድኖች በተለይ እነዚህ ሁለት አሰልጣኞች የሚያደርጉት የታክቲክ ፍጥጫ እንዴት ባለ መልኩ ይካሄዳል፣ መጨረሻውስ ምን ይሆን የሚለው ነገር ያው አመቺ ባይሆንም ሰዓቱ ለማየት በተለይ ለኛ ከከባድ ይመስለኛል። ለሊት 10 ሰዓት ላይ አላርም ሞልተን ነገር ተነስተካለ ነው በስተቀር ዝውውሮችን እናንሳ። ቼልሲ ጆኦ ፔድሮን ለማስፈረም መስማማቱ ተነግሯል። ለ23 ዓመቱ ብራዚላዊ ከ50 ሚሊዮን ፓውንድ በላይ ለመክፈልና ተጫዋቹን እስከ 2032 የሚያቆይ 7 ዓመት ውል ለማስፈረም ነው ከስምምነት ላይ የደረሰው። ሰማያዊዎቹ ከብራይተን ባለፉት ጥቂት ዓመታት ላስፈረሟቸው ተጫዋቾችና ለሾሙት ለነበረው አሰልጣኝ በድምሩ 281 ሚሊዮን ፓውንድ ከፍሏል ለብራይተን። በጣም ብዙ ነው እና ቅድም ደንበኛቸው ያልኩ ለዛ ለጄሚ ጊተንስ ዝውውርም ከቦሩሲያ ዶርትሙንድ ለሚያደርገው ዝውውርም 55 ሚሊዮን ፓውንድ ለመክፈል የዝውውር ጥያቄ ማቅረባቸው ተነግሯል። አርሰናል ክርስቲያን ሞስኬራን ለማስፈረም ሁለተኛ ዙር ጥያቄ ለቫሌንሲያ ላይ ያቀርብ መሆኑ ተሰምቷል። የ21 ዓመቱ ተከላካይ በግሉ ከሰሜን ለንደኑ ክለብ ጋር መስማማቱ ነው የተነገረው። አስቀድሞ ያቀረበው የ14 ሚሊዮን ዩሮ ጥያቄ ውድቅ ተደርጎበታል። ሁለተኛው ዙር ጥያቄ ከ20 ሚሊዮን ዩሮ ጥቂት ከፍ እንደሚል ነው የሚጠበቀው። ግን ለዚህ ተጫዋች ዝውውር አርሰናል ቢበዛ 25 ሚሊዮን ዩሮ ነው የመክፈል እቅድ ያለው እየተባለ ይገኛል። ሊቨርፑል በዚህ ሳምንት ዣረል ኳንሳን ወደ ባየር ሊቨርኩሰን መሸኘቱን ያረጋገጠና የእሱን ተተኪ ለማድረግ ማርክ ጌሂን ከክሪስታል ፓላስ ለማስፈረም ሙከራ ያደርጋል። ፓላስ ለዚህ ተጫዋች ዝውውር ምንም እንኳን አንድ ዓመት የቀረው ቢሆንም ውሉ ላይ ለዚህ ተጫዋች ዝውውር ከ50 ሚሊዮን ፓውንድ በታች አልቀበልም እያለ ይገኛል። የ24 ዓመቱ እንግሊዛዊ ተከላካይን ወደ አንፊልድ ለማድረስ ሊቨርፑል አንድ ቤንዶክ የተባለ የ19 ዓመት የመስመር ተጫዋችን የዝውውሩ አካል የማድረግ እቅድ አለው። ኡጎ ኤኪቲኬን ለማዞር የሚደረገው ፉክክር ውስጥ እንደዚሁ አርሰናል መግባቱ ነው ሌላው የተሰማው ዜና። በቤንጃሚን ሼሽኮን ሞክሮ ከባርቢ ላይፕዚግ የቀረበው ገንዘብ ከፍ ያለበት አርሰናል ቪክቶር ዮኬሬሽ ከክለቡ ጋር የገባበት ሰጣ ገባ ምናልባት የዝውውሩን ሂደት ሊያወሳስቡ ይችላል በሚል ሐሳብ ይመስላል ኡጎ ኤኪቲኬን ለማስፈረም እንቅስቃሴ እያደረገ የሚገኘው። የ23 ዓመቱ ፈረንሳይ ማንቸስተር ዩናይትድን ጨምሮ በርከት ያሉ ክለቦች እየፈለጉት ያለም ቢሆን ስቱትጋርት ይህንን ተጫዋች ከ100 ሚሊዮን ዩሮ በታች አልሸጥም እያለ ነው የሚገኘው። አሁንም ግን ከቪክቶር ዮኬሬሽ ዝውውር አልወጣም። ተጫዋቹም ለፕሪሲዝን ለስም ብሎ ለክለቡ ስፖርቲንግ ማሳወቁን እንደዚሁ እየተዘገበ ነው የሚገኘው። የክለቡ ፕሬዝዳንት ከ100 ሚሊዮን ዩሮ በታች ይህንን ተጫዋች ልንሸጥ የምንችልበት እድል አሁን ላይ እየሰፋ መጥቷል የሚል አስተያየታቸውን ከኦጆጎ ጋር በነበራቸው ከሀገራቸው የመገናኛ ብዙሃን ጋር በነበራቸው ቆይታ ላይ ገልጸዋልና የዝውውር ሂደቱ የተወሳሰበ ቢሆንም አሁን ጥቂት መልክ እየያዘ የመጣ ይመስላል። ግን ወደ የትኛው ክለብ ያመራል የሚለው በራሱ ሌላ ራሱን የቻለ ጥያቄ ነው። በዚህ ክረምት ደጋግመን እየሰማናቸው ከምንገኝና አሁንም ምናልባት ደጋግመን ልንሰማቸው ከምንችላቸው ስሞች መካከል ግንባር ቀደሙ ይመስለኛል ቪክቶር ዮኬሬሽ። ከሀገር ቤት ስፖርታዊ ጉዳዮችን ጀምሮ የኢትዮጵያ ብሔራዊ ቡድን ዝግጅት እያደረገ ይገኛል። አጠቃላይ ለነገሩ እግር ኳሱ የ29 አፍሪካ ዋንጫ ምናልባት እንደው ኢትዮጵያ ታዘጋጃለች ተብሎ ተስፋ ተደርጎ እንደሆነ የፌዴሪ መንግስት ይፋ ጥያቄ አቅርቧል። በየካፍ ጠቅላላ ጉባኤ እዚህ በተደረገበት አዲስ አበባ ላይ በተደረገበት ጊዜ ይፋ ጥያቄ ቀርቦ ነበር። ያው ካፍ የኢትዮጵያን ጥያቄ በኮንሲደር እንደሚያደርግ ወይም እንደሚመለከተው ከሌሎች ጋር እንደሚያነጻጽረው እንደዚሁ ገልጾ ነበር በፓትሪስ ሞሴፔ በፕሬዝዳንቱ በኩል እና ግን ደግሞ ከዚህ ለዝግጅት ከሚደረገው ወይም ደግሞ ለአስተናጋጅነት ከሚደረጉ ዝግጅት ባሻገር አንዳንድ ጊዜ በገዛ ድግስ የበይ ተመልካች መሆንም ደስ አይልም አይደል? ለምሳሌ ካታርን ባዘጋጀችው ዓለም ዋንጫ ከምድቡ ወድቃ ራሷ ደቡብ አፍሪካን በነገራችን ላይ 2010 ባስተናገደችው የዓለም ዋንጫ ላይ በታሪክ ለመጀመሪያ ጊዜ አስተናጋጅ ሀገር ከምድብ ሲወድቅ ደቡብ አፍሪካ ነበረችና እንደዛ እንዳንኑም ብቻ ሳይሆን ጠንካራ የሆነ ቡድን እንዲኖረን ለማድረግ ከወዲሁ እንቅስቃሴዎች ተጀምረዋል። በጣም ጥሩ የሚባሉ እንቅስቃሴዎች እና ደግሞ በብዙ መልኩ ሊደገፉ የሚገቡ ከነሱ መካከል ሮድቱ በ2029 ወይም ወደ 29 ጉዞ በሚል
የአንድ ፕሮጀክት እንግዲህ ተቀርጾ ተግባራዊ መሆን ጀምሯል። ይሄም ለዛ ለ2029 አፍሪካ ዋንጫ ጠንካራ ብሔራዊ ቡድን ለመገንባት የሚያግዙ አዳጊዎች ላይ የመስራት ማለት ነውና በ40 ተጫዋቾች ተመልምለው እንግዲህ ከቀዳሚ ጀምሮ ብሔራዊ ካምፒንግ ላይ ናቸው ወይም ደግሞ ቢሾፍቱ ላይ ተሰብስበው ስልጣኖች እየተሰጧቸው ነው የሚገኘው። ስልጣኑን የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ የሆኑት አምሳሉ ፈንታሁን፣ የፊፋ ቴክኒክ ባለሙያ የሆኑት ዶክተር ኢያሱ መርዓ ጽድቅና ከአሜሪካ ኖርካል ፕሪሚየር ሶከር የመጡት ሾን ብሌክማን የተባሉ ባለሙያ ናቸው ስልጣኑን እየሰጡ የሚገኙት። ኖርካል ፕሪሚየር ሶከር ማለት በዛው በአሜሪካ በሰሜን ካሮላይና ግዛት ይሄ አዳጊዎችን የማብቃት ስራ ላይ የሚሰራ የእግር ኳስ ተቋም ነውና መሰል አላማ ካለው ከኢትዮጵያ እግር ኳስ ፌዴሬሽን ጋር እንግዲህ የተሻለ የሚባል ስልጣና እንዲያገኙ በሚል ነው እንግዲህ ባለሙያ ተልከው ይህንን ስልጣና እየሰጡ የሚገኙት። እስከ ፊታችን አርብ ድረስ እንደሚቆይም ነው የኢትዮጵያ እግር ኳስ ፌዴሬሽን ያሳወቀውና ጅምሩ በጣም አሪፍ ነው። ምናልባት ይሄ የናሽናል ካምፒንግ የመጀመሪያውን ዙር የናሽናል ካምፒንግ ስልጣና ካጠናቀቁ በኋላ ወደሚመለሱበት አካባቢ ወይም ደግሞ ወደመጡበት ክለብም ሆነ ማሰልጠኛም ሆነ ብቻ ወደመጡበት አካባቢ በሚመለሱ ጊዜ ይዘውት የሚሄዱትን ነገር እንዲቀጥሉ የማድረግ ከስር የመከታተል ነገር እንደሚኖር ተስፋ እናደርጋለን። ከዛ ባሻገር ደግሞ እዛው ባሉበትም አካባቢ የሚያሰለጥኗቸው ወይም የእግር ኳስ እድገታቸውን የሚከታተሉ ባለሙያዎች ጋርም ይሄ ተደጋጋሚ የሆነ ግንኙነቶችን በመፍጠር ያሉበትን የእድገት ደረጃም መመልከት የሚያስፈልግ ይመስለኛል። ከዛ ባሻገር ሌሎችንም እንደዚሁ አዳጊዎች መመልከት ተገቢ ይመስለኛል። እነዚህ ላይ ብቻ ስቲክ አድርጎ ወይም ደግሞ እነዚህ ላይ ብቻ መሰረት አድርጎ የሚቀር ጉዳይ አይመስለኝም። ከዛ ባሻገር ታላቁ ሩጫ በኢትዮጵያ ከፌዴራል ቱሪዝም ሚኒስቴር ጋር በመተባበር ያዘጋጀው ለወቅሽ ኢትዮጵያ ክላሲክ አራተኛው ዙር ውድድር በአርባ ምንጭ ተካሂዷል። ትናንት 3 ተሳታፊዎች የነበሯቸው የ10 ኪሎ ሜትር አዋቂዎችና የ7 ኪሎ ሜትር ህጻናት ውድድሮች ተደርገዋል። ከዚህ ቀደም ይውድድር በሐዋሳ ጅማና በቆጂ ከተሞች እንደዚሁ ተደርጓል። በቀጣይ ዓመትም ተጨማሪ ከተሞችን አካቶ እንደሚካሄድ ነው የውድድሩ አዘጋጆች የገለጹት። የስፖርት ቱሪዝም አንድ አካል ነው። በተለይ ደግሞ የዚህ ሀገር ውስጥ ስፖርት ቱሪዝም በይሄ እምብዛም አይመስለኝም እድገቱና በእንደዚህ አይነት መልኩ ማስተዋወቅ እና ደግሞ እንዲጎለብት ማድረግም አንድ አማራጭና አንድ በበጎ ጎኑ ሊታይ የሚገባ ጉዳይ